ዴማ ሆፕ ሶስተኛ ሳይቱ የሆነውን ዴማ ሆፕ ዳውንታውን በቦሌ ከአለምነሽ ፕላዛ ጎን ላውንች አድርገናል ለሽያጭ። ቢልዲንጉ ወይም ደግሞ ፕሮጀክታችን G+24 ሲሆን ከግራውንድ እስከ 6ኛ የንግድ ሱቆች ወይም ደግሞ ሞል የሚሆን ሲሆን ከ8ኛ ፍሎር ጀምሮ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 የሚሆኑ የመኖሪያ አፓርታማዎችን እናገኛለን ማለት ነው። 100 ካሬ ላይ ያረፈ ቴራስ አለው፣ ስፓ አለው፣ ጂም አለው፣ የመዋኛ ገንዳም አለው። ዛሬ እንግዲህ ናሆሚ በቤታችን የተገኘሽበት ትልቁ ምክንያት አዲሱን ሳይታችንን ለሽያጭ ያቀረብንበት ቀን ስለሆነ ነው። ግናለን ቤትዬ እንግዲህ እንደገለጽሽው ዴማ ሆፕ አዲስ ሳይት ላውንች እንዳደረገ ሰምቼ የእሱን መረጃ ለመጠየቅ ነው የመጣሁትና እስቲ ስለሱ በደንብ አጫውቺ። ቡናችን እየጠጣን ስለ አዲሱ ሳይታችን ያለውን መረጃ እነግርሻለሁ። ደስ ይለኛል። ሴሪሞኒ በጣም ነው የሚያምረው። በነገርሽ ላይ ሀበሻ አይደለ? ቆንጆ ቡና ነው። አመሰግናለሁ። ስለዚህ ስለ አዲሱ ሳይታችን ያለውን መረጃ ለመንገር ያህል ዴማ ሆፕ ሶስተኛ ሳይቱ የሆነውን ዴማ ሆፕ ዳውንታውን በቦሌ ከአለምነሽ ፕላዛ ጎን ላውንች አድርገናል ለሽያጭ። ይሄ ሳይታችን ከዚህ በፊት ከነበሩት ከሰራናቸው ፕሮጀክቶች በጣም ግዙፉና ትልቁ ነው። ዴማ ሆፕንም በደንብ በይፋ እንዲታወቅበት ያደርጋል ብለን ያሰብነው ፕሮጀክታችን ነው። በአጠቃላይ ቢልዲንጉ ወይም ደግሞ ፕሮጀክታችን G+24 ሲሆን 3 ቤዝመንቶች ያሉት በጣም ግዙፍ ፕሮጀክት ነው። ሚክስድ አፓርትመንት ነው የሚሆነው። ሞል እና አፓርታማ አንድ ላይ ያለው ነው የሚሆነው። በአጠቃላይ የቢልዲንጉ ስፋት 1300 ካሬ ላይ ያረፈ ሲሆን ህንፃው ደግሞ 1100 ካሬ ላይ አርፏል። እሺ ቤትዬ እንግዲህ ሎኬሽኑም አለምነሽ ፕላዛ ቦሌ ነው ያልሽኝ፣ አጠገቡ አይደለ? ቁልፍ የሚባል ቦታ ላይ ነው ያለው። ምን አይነት የካሬ አማራጭ እንዲሁም ደግሞ የመኝታ አማራጮች አሉት? እሺ የካሬ አማራጮቹ ለመኖሪያ አፓርታማዎቹ የሚሆነው ከባለ 1 መኝታ እስከ ባለ 4 መኝታ አለን። በካሬ አማራጭም ለባለ 4 መኝታ ከ217 ካሬ እንደዚሁም ለባለ 3 መኝታ ደግሞ 171 170 እና 161 ካሬ የሆኑ የካሬ አማራጮችን ይዘን መጥተናል። ለባለ 2 መኝታ አፓርታማዎች ደግሞ 132 ካሬ፣ 121 ካሬ እና እንደዚሁም ደግሞ 116 ካሬ አማራጮችን ይዘን ቀርበናል። ለባለ 1 መኝታ ፈላጊዎች ደግሞ በ75 ካሬ እና በ92 ካሬ አማራጮች ይዘን ቀርበናል። በጣም አሪፍ ነው። ባለ 1 ጀምሮ ባለ 2ም ባለ 3ም ባለ 4 መኝታ መኖሩ ለደንበኞቻችሁ እንግዲህ አማራጭን ያበዛል ብዬ አስባለሁ። በጣም አሪፍ ነገር ነው። ለሱቆችስ ምን አይነት አማራጮች አዘጋጅታችኋል? እንዳልሽው አንቺ ሞል ነው የሚሆነው። በጣም ግዙፍ ፕሮጀክት ነው። ስለዚህ በተለያየ ካሬ አማራጭ የተለያዩ ሱቆችን አቅርበናል። እንዲሁም እንዳልኩሽ ቦታው በጣም ሴንተር ነው። ቦሌ አለምነሽ ፕላዛ ጎን ነው የሚገኘው። ስለዚህ ለሁሉም ኤሪያ ዎኪንግ ዲስታንስ ላይ ነው ያለው። ለሃይማኖት ተቋማት፣ ለእምነት ቦታዎች፣ ለተለያዩ ኮመርሻል ቦታዎች በጣም ሴንተር የሆነ ቦታ ነው እና ሱቆችን የሚፈልጉ ደንበኞቻችንን እንኳን ደስ አላችሁ ማለት እንፈልጋለን። በዋና ወይም ደግሞ በቦሌ ኢንቨስት በሆነው አለምነሽ ፕላዛ ጎን ትልቅ ሞል ይዘን ቀርበናል። እሺ እንግዲህ ህንፃው ምን አይነት አሚኒቲዎችን ወይም ደግሞ የጋራ መገልገያዎችን ያሟላል? እሺ እንግዲህ ናሆሚ ከዚህ በፊት በነበሩን ፕሮጀክቶቻችን ላይ የነበሩን አሚኒቲዎች እያሳደግን ይሄድ ነው። በመጀመሪያ ፕሮጀክታችን፣ ከዛ በሚቀጥለው አሁን ደግሞ በሶስተኛው ፕሮጀክታችን ላይ ቅድም እንደነገርኩሽ አዲሱ ሳይታችን G+24 ነው። ብዙ አሚኒቲዎችን በውስጡ አካቶ የያዘ ነው። እንደነገርኩሽ የፓርኪንግ ችግር እንዳይኖር በጣም ትልልቅ 3 ቤዝመንቶች አሉን። ከዛ በተጨማሪ 3 ሊፍቶች አሉን። የራሱ የሆነ ትልቅ የከርሰ ምድር ውሃ ያለው ስታንድ ባይ ጄኔሬተር ያለው እነዚህን ሁሉ ኢንክሉድ ያደረገ ነው። ከዚህ በተጨማሪ ደግሞ በቴራሳችን ላይ ጂምና ስፓን አገልግሎትን ለነዋሪዎቻችን በነፃ የምናቀርብበት እንዲሁም ደግሞ ትልቅ የመዋኛ ገንዳ የያዘ ቴራስ ይኖረናል ማለት ነው። ነዋሪዎቻችን የተለያየ ፕሮግራሞችን ማዘጋጀት ሲፈልጉ የሚገለገሉበት ትልቅ የሆነ ቴራስ ይኖረዋል። እሱም ውስጥ ጂምና ስፓን እንደዚሁም ደግሞ የመዋኛ ገንዳን የሚያጠቃልል ይሆናል። ከዚህኛው በተጨማሪ ደግሞ ለፔንትሃውሶቹ ለብቻቸው የራሳቸው የሆነ
መዋኛ ገንዳ ይኖራቸዋል ማለት ነው። ከዚህ በተጨማሪ ያሉትን ደግሞ ኢንፎርሜሽኖች ቢሮ ቁጭ ብለን ዲቴይል እናወራበታለን። ከዚህ በፊት ምንድን ነው የሰራ ነው፣ አሁን ላይ ምን እየሰራ ነው፣ እንደገና ደግሞ ለዚህ ለአዲሱ ሳይት ምን አይነት ፕሮግረስ ላይ ነው ያለው፣ ምንድነው ያለው ተጨማሪ ኢንፎርሜሽን የሚለውን ቢሮ ውስጥ ቁጭ ብለን የቀሩትን ያላወራንባቸው ነገሮች ቢሮ ሄደን እናወራቸው። እሺ፣ ደስ ይለኛል። እሺ ቤትዬ፣ እዛ ጋር እንግዲህ የተጫወትን ስለ አዲሱ ፕሮጀክታችሁ ጀማምረሽልኝ ነበርና እስቲ አሁን ደግሞ በደንብ ዲቴል የሆነ መረጃ ንገሪኝ። እሺ ናሆሚ፣ እንግዲህ ቅድም እንደነገርኩሽ ይህ አዲሱ ፕሮጀክታችን በቦሌ መድኃኒዓለም ስማርት ሮድ ላይ ከአለምነሽ ፕላዛ ጎን በ1100 ካሬ ላይ ያረፈ ሲሆን የንግድ ሱቆችና የመኖሪያ አፓርታማዎችን አንድ ላይ የያዘ ትልቅ ግራንድ ሞል ነው ማለት ነው። በጣም አሪፍ ነው። አካባቢው ላይ ምን አይነት ነገሮች እናገኛለን? አካባቢ ላይ እንግዲህ በቅርብ ርቀት ላይ የሚገኙ የተለያዩ የንግድ ማዕከላት እንደዚሁም የተለያዩ የእምነት ተቋማቶችን ይገኛሉ። ከነዚህ ውስጥም ቦሌ መድኃኒዓለም ቤተክርስቲያን፣ እንደዚሁም ጥሩ ሴን መስጊድን፣ እንደዚሁም ደግሞ ዩጎ ቸርችን የመሳሰሉትን የእምነት ተቋማት ማግኘት እንችላለን። ከዚህ በተጨማሪ ደግሞ እንደ ኤድና ሞል፣ እንደ ሞርኒንግ ስታር ሞል እና ሌሎች ትልልቅ ሞሎችን በቅርብ ርቀት ላይ የምናገኝበት ይሆናል። ከዚህ ሌላም ትልልቅ ኢንተርናሽናል ሆቴሎች በዛ በአካባቢው ላይ የሚገኙ ነው የሆነው። በጣም አሪፍ ነው። ከዚህ በተጨማሪ ደግሞ የተለያዩ የጤና ማዕከላት እንደ ሀያት ሆስፒታል፣ የተለያዩ ትምህርት ቤቶችን ጌብሰን ስኩሉን ማንሳት እንችላለን። በቅርብ ርቀት ላይ የሚገኙ ተቋማት ናቸው። ከዚህ በተጨማሪ እንግዲህ ናሆሚዬ ከ60 ሺህ በላይ ታዳሚዎችን ማስተናገድ የሚችለው የአዲስ አበባ ስታዲየም በቅርብ ርቀት ላይ የሚገኝ ስለሆነ እንደዚሁም በዚህ ስታዲየም ላይ ከ20 ሺህ በላይ የመኪና ማቆሚያ ፓርኪንግ የሚኖረው ሲሆን የንግድ ሱቆችን የሚገዙ ደንበኞቻችን ከዛ የፓርኪንግ አገልግሎት ተጠቃሚ የሚሆኑ ይሆናል። እንዲሁም ደግሞ ብዙ ተመልካቾችን እንደማስተናገዱ መጠን በዛውም ልክ የገበያ ሁኔታ እንደሚጨምር የታወቀ ነው። ስለዚህ እኛ የንግድ ሱቆችን ከነገበያው ነው ይዘን የመጣ ነው ማለት ነው። ስለዚህ በአካባቢያችን ከእምነት ተቋማት ጀምሮ ከሆቴሎች እስከ መዝናኛ ቦታዎች በቀላሉ ማግኘት የምንችልበት ቁልፍ ቦታ ላይ ነው ያለው ማለት ነው። በትክክል ሁሉንም ሰርቪሶችን በአጠቃላይ በቅርብ ርቀት ላይ የምናገኝበት ሎኬሽን ላይ ነው እየገነባን የምንገኘው። በጣም ቆንጆ ቦታ ነው። የዚህ የህንፃ ወለል ከፍታ G+24 ሲሆን 3 ቤዝመንት የሚኖረው ይሆናል። ከግራውንድ እስከ 6ኛ የንግድ ሱቆች ወይም ደግሞ ሞል የሚሆን ሲሆን ከ20 ካሬ ጀምሮ እስከሚፈልጉት የካሬ መጠን ለተለያዩ ሰርቪሶች ለካፌዎች ሊሆን ይችላል፣ ለቢሮዎች ሊሆን ይችላል፣ ለፋርማሲዎች ሊሆን ይችላል፣ ለግል ክሊኒኮች እንዲሁም ለተለያዩ አገልግሎት የሚውሉ ሱቆችን ማግኘት ይችላሉ ማለት ነው። እንግዲህ 7ኛው ፍሎር የዴማ ሆፕ ቢሮ የሚሆን ሲሆን ከ8ኛ ፍሎር ጀምሮ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 የሚሆኑ የመኖሪያ አፓርታማዎችን እናገኛለን ማለት ነው። እነዚህ አፓርታማዎች ሁሉም የባልከኒ ያላቸው ኦፕን እና ክሎዝድ ኪችን ያላቸው የሰራተኛ ክፍል ከነሙሉ መታጠቢያ አክሰሰሪው ያለው ሲሆን ለሁሉም ነዋሪዎች ከበቂ በላይ የሆነ ፓርኪንግ እና የኤሌክትሪክ መኪና ቻርጂንግ ስቴሽን የሚኖራቸው ይሆናል። የነዋሪዎቹ መግቢያ ለብቻ ኢንትራንስ ያለው ሲሆን ይህ የተደረገበት ምክንያት ደግሞ ለግብይት ከሚመጡ ደንበኞች ጋር መጨናነቅ እንዳይፈጠር ለደህንነታቸው ሲባል ነው። ሌላውና ዋነኛው ነዋሪው በነፃ የሚጠቀምበት ጂምና ስፓ እንዲሁም ደግሞ የመዋኛ ገንዳ ይኖራል ማለት ነው። ከዚህ በተጨማሪ ከወዳጅ ዘመዶቻቸው ጋር በተለያዩ ጊዜዎች ሰብሰብ ብለው ፕሮግራሞችን ለማክበር የሚጠቀሙበት ትልቅ ቴራስ ይኖረናል ማለት ነው። በጣም አሪፍ ነው። ከዚህኛው ሳይታችን በተጨማሪ ደግሞ በቦሌ 24 ብሉ ስካይ ሆቴል ከሱ ጎን የሚገኝ አንድ ሳይት አለን። G+17 ነው፣ 2 ቤዝመንት ያለው ነው። ከዚህኛው ሳይት የሚለየው የካሬ ልዩነት ብቻ ነው ያለው። እዚህኛው ሳይታችን ላይ ካሬያቸው ተለቅ ያሉ ናቸው። ስለዚህ በደንበኛዋ ጥያቄ መሰረት አነስተኛ የካሬ አማራጭ ለሚፈልጉ ከስተመሮቻችን ይዘን የቀረብነው ፕሮዳክት ነው እና አሁን እንግዲህ እዚህ ድረስ ከመጣሽ አይቀር ሳይታችንን ጎብኝተሽ ትሄጃለሽ። ደስ ይለኛል። አሁን ነው? አዎ በትክክል። እንግዲህ አሁን በዚህ አጋጣሚ ይሄ የአዲሱ ሳይታችን ሞዴል ነው። ከግራውንድ እስከ 6ኛ የንግድ ሱቆች ወይም ደግሞ ሞል የሚሆን ሲሆን ኮሜርሻል ያልሽኝ ማለት ነው። ኮሜርሻል ያልኩሽ ማለት ነው። እንግዲህ 7ኛው ፍሎር የዴማ ሆፕ ቢሮ የሚሆን ሲሆን ከ8ኛ ፍሎር ጀምሮ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 የሚሆኑ የመኖሪያ አፓርታማዎችን እናገኛለን ማለት ነው። ከዛ ደግሞ 23ኛ ላይ 4ኛ ላይ ዱፕሌክስ ይኖረናል ማለት ነው። ፔንትሃውሱ በጣም አሪፍ ሲታይ እንደዚህ ሞዴሉ ራሱ በጣም ነው የሚያምረው። አልቆ እስክናየው እንግዲህ በጣም እንደነገርኩሽ G+24 ነው። በጣም ትልቅ ፕሮጀክት ነው። ከዛ በተጨማሪ የነገርኩሽ
2 ዋና እንዳለው ነግሬሻለሁ። እዚህ ጋር ፊት ለፊት ላይ የምናያት ወጣ ብላ የምናያት የፔንትሃውስ ዋና ነች። ከላይ ቴራሱ ላይ 1100 ካሬ ላይ ያረፈ ቴራስ አለው። አለው ጂም አለው፣ የመዋኛ ገንዳም አለው። ነዋሪዎች የተለያየ ፕሮግራምም ሲኖራቸው እዛው ማዘጋጀት ይችላሉ። ለተለያየ ኢቨንቶች መጠቀም የሚችሉት በጣም ትልቅ ቴራስ ነው። በጣም አሪፍ ነው ቤቴ። እንግዲህ እኔ እንደዚህ ሳይሆን ጓግቻለሁ። ሪያሊቲ ላይ ወርዶ ቦሌ እንደመቅ እስኪያደርገው ምንም አንጠራጠርም። በጣም ቆንጆ ነው። በጣም አሪፍ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ተመልካቾቼ ከዴማ ሆፕ እንዲሁም ደግሞ ከቤቲ ጋር የነበረን ቆይታ ይህንን ይመስል ነበር። እንግዲህ በመሀል ቦሌ እንዲሁም ደግሞ 24 የመኖሪያ አፓርትመንቶችንና ሱቆችን ለምትፈልጉ ተመልካቾቻችን ዴማ ሆፕ ለአጭር ጊዜ ከሚቆይ የበዓል ዲስካውንት ጋር ይዞላችሁ ስለመጣ ይህንን እድል ተጠቀሙበት እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።